ህወሓት የገጠመው ወታደራዊና ኢኮኖሚያዊ ቀውስ ቡድኑን እየፈረካከሰው ነው። ባለፉት ጥቂት ሳምንታት በህወሓት የተለያዩ የትግራይ ዞኖች የተካሄዱት መጠነ ሰፊ የግዳጅ አፈሳዎች ቡድኑን በደቡብ አፍሪካ ፕሪቶሪያ የተፈረመውን ዘላቂ ግጭት ማቆም ስምምነት በግልጽ የጣሰበትን አዲስ ወታደራዊ አቅጣጫና ጥልቅ የውስጥ ቀውስን አመላክቷል። ማሳያውም በማዕከላዊ ዞን ተንቤን አዲ አካባቢ በዲዲአር መርሃ ግብር ትጥቅ ፈተው የተሰናበቱና በተለያዩ ምክንያቶች የለቀቁ የቀድሞ ታጣቂዎችን በኃይል እያፈሰ ወደ አርሚው እንዲገቡ የተላለፈው ጥብቅ ትዕዛዝ መልሶ የማቋቋሙን ሂደት ሙሉ በሙሉ የሚያናጋ በመሆኑ ነው። ይህ አዲስ የግዳጅ ምልመላ ዘመቻ ተራ ወጣቶችን ብቻ ሳይሆን በመቀሌ በሰሜን ምዕራብና በማዕከላዊ ዞኖች የሚገኙ የመንግስት ተቀጣሪዎችና የባንክ ሰራተኞችን ጭምር ያቀፈ ሲሆን ቤት ለቤት በሚደረግ አፈሳ የተያዙ ዜጎችም ታታይ አዲአቦ ወረዳ ወደሚገኘው የሽልምባ ወታደራዊ ማሰልጠኛ ካምፕ በገፍ እየተጋዙ ይገኛሉ። ቡድኑም የገጠመውን የሰው ኃይል እጥረት ለመሙላት የአፈሳ ስልቱን ወደ መደበኛ የህዝብ መገባበያና የጉዞ መስመሮች ጭምር በማስፋፋት ማህበራዊ ድንጋጤን የፈጠረ ሲሆን ለዚህም ማረጋገጫ የሚሆነው ከህንጣሎ ወጅራት ወረዳ ተነስተው ወደ አዲ ጉዱም ከተማ ለገበያ በመንቀሳቀስ ላይ የነበሩ ወጣቶች ላይ መንገድ ላይ በማፈሳቸው ነው። በተመሳሳይ ሁኔታ በመቀሌ ከተማ አዲ ሐቂ ክፍለ ከተማ ደብረዳሙ አካባቢ በተካሄደ ዘመቻ በርካታ ወጣቶች ተለቅመው መቀሌ ፖሊቴክኒክ ኮሌጅ የገቡ ሲሆን በሰሜናዊ ምዕራብ ዞን ዛና ወረዳ ደግሞ በአፈሳ የተሰበሰቡ 470 ወጣቶች በአዲ ጨጎራ ቀነትና ዋልካ ቀበሌዎች ትምህርት ቤቶች ውስጥ የጦርነት ስልጠና እየተሰጣቸው ይገኛል። የነገይቱ ተስፋ የሆኑ ህጻናት የሚማሩባቸውን ትምህርት ገበታዎች ወደ ወታደራዊ ካምፕነት የለወጠው ይህ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ ቅሬታና ቁጣን ቀስቅሷል። ከዚህ በተጨማሪም ቡድኑ የገጠመውን ከፍተኛ የፋይናንስ እጥረት ለመቅረፍና ለጦርነት ዝግጅቱ ማገዶ የሚሆን ሀብት ለማሰባሰብ በደከመው ህዝብ ላይ አስገዳጅ የኢኮኖሚ ጫናዎችን እየጫነ ይገኛል። በሰሜን ምዕራብ ዞን ታታይ ቆራቅሮ ወረዳ የሚገኙ ምስኪን አርሶ አደሮችን በኃይል በማስገደድ የመሬት ግብር በሚል ስም 4 ሚሊዮን ብር የተሰበሰበ ሲሆን በምስራቃዊ ዞን አዲግራት ከተማ የዞኑ አስተዳዳሪ አቶ ፍሳይ ኃይላይ ደግሞ ከሰሜን ምስራቅ ግንባር አርሚና ከየወረዳው የጸጥታ አመራሮች ጋር ባደረጉት ስብሰባ 18ቱም ወረዳዎች በአጠቃላይ 30 ሚሊዮን ብር ለጦርነት ማስፈጸሚያ እንዲያዋጡ ጥብቅ መመሪያ አስተላልፈዋል። ይህ የማስገደድ ዘመቻና በመሬት ላይ ያለው ወታደራዊና የኢኮኖሚያዊ ጫና በቡድኑ ውስጥ የመዋቅርና የከረረ ውጥረት የፈጠረ መሆኑን በተግባር ያሳየ ነው።